የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ ነው። ኤርትራ የአብይ አህመድ ንግግር ግዴለሽነት የተሞላበትና ህገወጥ የጦር አጀንዳ ነው በማለት ከሰሰች። ሁቲዎች በየመን የኢትዮጵያን ኦርቶዶክስና የወንጌላውያን ቤተክርስቲያንን መዝጋታቸውን ምዕመናን ተናገሩ። የአፍሪካ ህብረት የክትትል ቡድኑን ትግራይ ውስጥ ወደ ተቀሰቀሰው ግጭት መልሶ መላኩ ተገለጸ። ውድ የአልቦ ዜና አድማጮቻችን የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ሁቲዎች በየመን የኢትዮጵያን ኦርቶዶክስና የወንጌላውያን ቤተክርስቲያንን መዝጋታቸውን ምዕመናን ተናገሩ። በየመን ሰነአ በርካታ የኢትዮጵያ የኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶችን በሁቲ ባለስልጣናት ከታሸጉ አንድ ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናገሩ። በየመን ሰነአ በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለግሉ እንደነበር የተናገሩት አቶ አብርሃም በቀለ አምልኮ የሚያካሂዱበትና ልጆቻቸው አማርኛ የሚያስተምሩበት ቤተክርስቲያን በሁቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በአገሪቱ ዋና ከተማ ሰነአ ከ23 ዓመታት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሰው ተከትሎ ደግሞ 25 ዓመታት የቆዩ የቅዱስ ጊዮርጊስ ቤተክርስቲያንን ከገና በዓል በኋላ ታሽጓል ብለዋል። በሰነአ ከ20 ዓመታት በላይ መኖራቸውን የተናገረች የፕሮቴስታንት እምነት ተከታይም እንዲሁ ከኦርቶዶክስ ቤተክርስቲያን በተጨማሪ ቪክቶበር በሚባል ህንዳዊ ከ25 ዓመታት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ገልጻለች። የሁቲ አማጽያን ከኢትዮጵያኑ የኦርቶዶክስ ቤተክርስቲያን በፊት በፓስተር ቪክቶበር የሚመራውን የወንጌላውያን ቤተ እምነትን ማሸጋቸውን የምትናገረው ግለሰቧ መጽሐፍ ቅዱሶችንና አንዳንድ ቁሳቁሶችንም መውሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንታት በፊት የሁቲ ባለስልጣናት ወደ ቤተክርስቲያኑ በመምጣት ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበርም አስረድተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረው የሰነአ ቅዱስ ጊዮርጊስ ቤተክርስቲያንን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ጨምረው ገልጸዋል። ቤተክርስቲያኑ በመጀመሪያ በወታደራዊ ካምፕ ውስጥ እንደነበር እንደሚነገር የገለጹት አቶ አብርሃም በኋላ በሰነአ ለሚገኙ ኢትዮጵያውያን አገልግሎት መስጠት ጀምሯል ብለዋል። በሰነአ ሀዳ አካባቢ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ለእምነት ተከታዮች የተለያዩ አገልግሎቶችን ይሰጥ የነበረ ሲሆን በቤተክርስቲያኑ የሙስሊም ኢትዮጵያውያን ልጆችን ጭምር እየመጡ ይማሩ እንደነበርም ገልጸዋል። ቤተክርስቲያኑ የሚገኝበት ግቢ በወር $2000 የሚከፈልበት እንደነበር የተናገሩት አቶ አብርሃም የኢትዮጵያ ሰንደቅ ዓላማም ተሰቅሎ ይውለበለብ እንደነበርም ጨምረው ገልጸዋል። ከዚህ ቀደም ከኢትዮጵያ ወደ የመን ሰነአ ተልከው የሚያገለግሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች የነበሩ መሆኑን የተናገሩት አቶ አብርሃም አሁን ግን በተለያዩ በዓላት ወቅት ከአዲስ አበባ የሃይማኖት አባቶች በመደወል በስልክ ቡራኬ በመስጠት እንደሚያገለግሏቸውም ተናግረዋል። ቤተ እምነቶቹ ከዚህ ቀደም በየመን መንግስት እውቅና መመስረታቸውን የሚናገሩት የኢትዮጵያው በተለይ የቅዱስ ጊዮርጊስ ቤተክርስቲያን እስከ ገና በዓል ድረስ የኢትዮጵያን ሰንደቅ ዓላማ እያውለበለበ አገልግሎት ይሰጥ ነበር ብለዋል። አሁን ሰንደቅ ዓላማው ወርዶ የግቢው በር መታሸጉን የሚገልጽ ወረቀት መለጠፉን ጨምረው ተናግረዋል። የቅዱስ ጊዮርጊስ ቤተክርስቲያን ላይ 5000 ያህል ኢትዮጵያውያን የኦርቶዶክስ እምነት ተከታዮች የሚያመልኩበት ስፍራ እንደነበር የተናገሩት አቶ አብርሃም አሁን ግን እዚህ ማምለክ አይቻልም በሚል መታሸጉንም አስረድተዋል። ኢትዮጵያውያኑ የክርስትና ተከታዮች የሚያመልኩባቸው ቤተ እምነቶች ለታሸገበት ምክንያት ከሁቲ ባለስልጣናት በይፋ የተሰጠ ነገር የለም። ኤርትራ የአብይ አህመድ ንግግር ግዴለሽ የተሞላበትና ህገወጥ የጦርነት አጀንዳ ነው አለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ የጦርነት አጀንዳ ለማሳመጽ ተጠቅመውበታል ሲሉ ከሰሱ። ይህም የኤርትራ ኃይሎች በትግራይ ግጭት ወቅት ቤቶችንና ኢንዱስትሪዎችን ማውደምን ጨምሮ ግፍ ፈጽመዋል የሚለውን የአብይን ውንጀላ ተከትሎ ነው። የኢትዮጵያ መንግስት በጦርነቱ ወቅት የኤርትራ ወታደሮችን አወድሶበታል ሲል የማነ ክሱን አስተባብሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያቀረቡት የይገባኛል ጥያቄ በኤርትራ ላይ ያለውን ግዴለሽነትና ህገወጥ የጦርነት አጀንዳ ለማስረዳት ተጠቅሞበታል ሲሉም ተጨማሪ ከሰዋል። የማነ በኤክስ ላይ ባሰፈረው ጽሑፍ የኢትዮጵያ መንግስት በጦርነት ወቅትና ከተወሰነ ጊዜ በኋላ የኤርትራን ጦር ደጋግሞ ሲያሞካሽና የመንግስት ሜዳሊያ እንደሸለመም ተናግረዋል።
የሰጡት አስተያየት በአጠቃላይ ጠቅላይ ሚኒስትር አብይ የኤርትራ ጦር በትግራይ ግጭት ግፍ ፈጽሟል ብለው ከከሰሱ ከአንድ ቀን በኋላ ነው። ማክሰኞ ዕለት ለፓርላማ ሲናገሩ ጠቅላይ ሚኒስትር አብይ አህመድ እንዲህ ብለዋል። ብዙ ሰዎች እንደሚያስቡት መለያየት የጀመረው በቀይ ባህር ጉዳይ አይደለም። የኤርትራ ጦር እኛን ተከትሎ ወደ ሽሬ በገባበት ወቅት ቤቶችን ማፍረስ፣ በአክሱም ወጣቶቻችንን ጨፍጭፏል፣ በአድዋ የሚገኙ ፋብሪካዎችን በመዝረፍና እንዲሁም ኢንዱስትሪዎቻችንን ከስራ ነቅሮ በመጣል ሌሎች ተግባራትንም ፈጽመዋል ሲል አስተያየቱን ሰጥቶ ነበር። የኤርትራ የኢንፎርሜሽን ሚኒስተር እንዲህ ሲል ምላሽ ሰጥቷል። የፖተምኪን ፓርቲ አስቀያሚ የማታለልና የንግድ ምልክት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ በአስፈሪ ሁኔታ ታይቷል። ፖተምኪን ፓርቲ ዛሬ የፈጠረው ርካሽና ጸያፊ ውሸቶችን የመነጩበትና በድፍረት የተቀየሰውና ወደ ባህር ሉዓላዊ መዳረሻ በሚል መርህ መሰረት በኤርትራ ላይ የጀመረውን የጦርነት አጀንዳ ለመሸፈንና ለማመዛዘን ነው። የኤርትራ የኢንፎርሜሽን ሚኒስተር የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለፓርላማ የሰጡት አስተያየት በኤርትራ ላይ ያላቸውን ግዴለሽነትና ህገወጥ የጦርነት አጀንዳ ለማጽደቅ እንደሆነ ውድቅ አድርገዋል። አክለውም የሽምቅ ኃይሎች የትግራይን ከተሞች መቆጣጠር በጀመሩበት ወቅት የኤርትራ ወታደሮች እንደ አድዋ፣ አክሱም፣ አዲግራትና ሽሬ ባሉ ቦታዎች ቤቶችን አፍርሰዋል፣ ንብረቶችንም ዘርፈዋል፣ ኢንዱስትሪዎችን አውድመዋል፣ እንዲሁም ማሽነሪዎችን መውሰዳቸውንም አክለው ገልጸዋል። የማነ በኤክስ ገጻቸው ላይ ባወጡት ጽሑፍ የፒፒው መሪና ከፍተኛ ወታደራዊ ኃይላቸው በጦርነት ወቅትም ሆነ ከዛ በኋላ ለኤርትራ ጦር ከፍተኛ ምስጋና እያቀረቡ እንዲሁም ለከፍተኛ የምስጋና ሜዳሊያዎችን እያቀረቡ እንደነበርም ጽፈዋል። የአፍሪካ ህብረት የክትትል ቡድኑን መልሶ ወደ ተነሳው ወደ ትግራይ ግጭት ላከ። የአፍሪካ ህብረት የክትትል ቡድኑን ወደ ትግራይ የላከው በፌዴራልና በክልል ኃይሎች መካከል በተነሱ ግዛቶችና በፕሪቶሪያ ስምምነት አፈጻጸም ላይ በተነሳው ስጋት መካከል ነው። በአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት መግለጫ መሰረት የአፍሪካ ባለሙያዎች የክትትል ቡድኑን ዛሬ መቀሌ ልኳል። ከአስተዳደራዊ ረፍታቸው በኋላ በተሳካ ሁኔታ እንደገና ተሰማርተዋል። የጥላቻ ስምምነትን በዘላቂ ለማስቆም ተግባራዊ ለማድረግ ወሳኝ ተግባራቸውን ቀጥለውበታል ሲል መግለጫው አስነብቧል። ለመጀመሪያ ጊዜ ወደ ትግራይ የተላከው በ2022 ሲሆን ከዛም በ2024 ከስራ ተባሮ ነበር። ቡድኑ በመሰረቱ በፕሪቶሪያ ስምምነት መሰረት በትግራይ ውስጥ የኢኤንዲኤፍ ያልሆኑ ኃይሎችን ትጥቅ ለማስፈታት ተመድቦ ነበር። መልሶ በመሰማራቱ ምክንያት የተከሰተው ቡድኑ በተከራከሩ ግዛቶች በትግራይ ኃይሎች፣ በኢኤንዲኤፍ፣ በአማራ ኃይሎችና በአካባቢው መደበኛ ባልሆኑ የታጠቁ ኃይሎች መካከል በተደረጉ ወታደራዊ ግጭቶችና በተከሰቱ ግጭቶች ከሳምንት በኋላ ነው። ባለፈው ሳምንት የአፍሪካ ህብረት ቁጥጥር እንዲያደርግ ጥሪ ካቀረበ በኋላ የትግራይ ባለስልጣናትም ለንግግር ዝግጁ መሆናቸውን አሳይተው ነበር። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ ነው። የኮርፖሬሽኑ ቦርድ አባል እንዲሆኑ ከታጩት 9 ግለሰቦች ውስጥ 6ቱ አዳዲስ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገና ለማቋቋም በ2015 የወጣው አዋጅ የተቋሙ የሥራ አመራር ቦርድ በጠቅላይ ሚኒስትር አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነገጋል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ጥር 28 2018 በሚያካሄደው መደበኛ ስብሰባው ለኮርፖሬሽኑ ቦርድ አባል በእጩነት የቀረቡለትን ግለሰቦች መርምሮ ለማጽደቅ አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚመለከቱ የመንግስት ፖሊሲዎችና ህጎችን በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊ በአዋጅ ተጥሎበታል። በዛሬው የፓርላማ መደበኛ ሹመታቸው እንደሚጸድቅላቸው ከሚጠበቁት አዳዲስ የቦርድ አባላት መካከል ዲያቆን ዳንኤል ክብረት ይገኙበታል። ለመሰል ኃላፊነት እንግዳ ያልሆኑ ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነት ሹመት ለ3 ተከታታይ ጊዜያት አግኝተዋል። ጠቅላይ ሚኒስትር ለ4ኛ ጊዜ ለሹመት ፓርላማ የሚቀርቡት ከእርሳቸው በፊት የቢቢሲ ቦርድን በሰብሳቢነት ይመሩ የነበሩ ዶክተር ለገሰ ቱሉን ለመተካት ነው። ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።